አንደኛው ዘመነ ጽጌ ይባላል። ከመስከረም 26 እስከ ህዳር 5 ድረስ ያለው ለ40 ቀን ብቻ የደስታ ዘመን ዝል የሚቀደስበት። ሁለተኛው ዘመን አስተምሮ ነው። ከህዳር 6 እስከ ታኅሳስ 6 ድረስ ለአንድ ወር ብቻ ቅዳሴው ግዕዝ ነው። ሶስተኛው ዘመነ ስብከት ይባላል። ከታኅሳስ 7 እስከ 13ኛው ቀን ድረስ ለ7 ቀናት ብቻ የሚዘከር ቅዳሴው ዝል ነው። አራተኛው ዘመነ ብርሃን ታኅሳስ 14 እስከ 20 ድረስ ያለው ለ7 ቀናት ብቻ የሚቆይ። አምስተኛው ዘመነ ኖላዊ ከታኅሳስ 21 እስከ ታኅሳስ 27 እና ቤተክርስቲያንም የወይን አበባ ክርስቶስ እንደሆነ ጨርቋ ደግሞ ወይም እምቡጥ አበባዋ ቤተክርስቲያን ናት። አጸደ ወይን ይላታል፣ አጽጌ ወይን ይላታል። ቤተክርስቲያንን በብዙ ስለሚመስል ደሙ ስጋው የሚቀዳበትና የሚፈተትበት ቦታ ስለሆነች አጽጌ ወይን ብሎ መስሎላታል። አበባየሽ ወይ ብለው የሚዘምሩበት ወቅት በመሆኑ አቅማቸውን ይነጋገራሉ በምስጢር ማለት ነው። ወንዶችም እዮሃ አበባዬ ብለው የሚዘፍኑበት ነው። እዮሃ አበባዬ ማለት ምንድነው? ትክክል አይደለም። ይህም ቋንቋ እየው የውሃ አበባ እየው የውሃ አበባ ውሃ አብቅሎ አለምልሞ ያደረሰውን አበባ ተመልከት ለማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ነሐስ በልዩ ሦስትነት አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ ከህደቀ ሰይጣን በቅድመ ዛቲ እሚ የቅድስት ቤተ ክርስቲያን በቅድስት እናቴ ቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን ከዳአዶን ተንቲ ስም የማርያም ስም ለዓለም ዓለም በዚሁ ምስክሬ ለዓለም ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእግዚአብሔር ልጆች የእመቤታችን ቃል ኪዳን ልጆች የጻድቃን የሰማዕታት የደናግል መነኮሳት ወዳጆች እንደምን ሰነበታችሁ? ሰላም እግዚአብሔር ይድረስላችሁ። ከዘመነ ክረምት ወደ ዘመነ መጸው ያሸጋገረን እግዚአብሔር አምላካችን ክብር ምስጋና ይግባው። ከዘመን ወደ ዘመን ከቀን ወደ ቀን ያሸጋገረን የዕድሜን ጨምሮ የሚሰጠን ይክበር ይመስገን። ዛሬ የምንናገረው ዘመነ ጽጌ የሚለው ይሆናል። ዘመነ ጽጌ ከሚለው በፊት ያው ዘመነ መጸው ይባላል። ከክረምት ቀጥሎ የሚገኘው ዘመነ መጸው አብይ ክፍለ ዘመን ነው። አብይ ክፍለ ዘመን ሰፋ ያለውን ጊዜ የሚይዝ ማለት ነው። ከመስከረም 26 እስከ ታኅሳስ 25 ድረስ ያለው ዘመን ይወስነዋል። በዚህ በዘመነ መጸው ውስጥ የሚካተቱ 5 ንዑሳን በዓላቶች አሉ። አንደኛው ዘመነ ጽጌ ይባላል። ከመስከረም 26 እስከ ህዳር 5 ድረስ ያለው ለ40 ቀን ብቻ የደስታ ዘመን ዝል የሚቀደስበት። ሁለተኛው ዘመን አስተምሮ ነው። ከህዳር 6 እስከ ታኅሳስ 6 ድረስ ለአንድ ወር ብቻ ቅዳሴው ግዕዝ ነው። ሶስተኛው ዘመነ ስብከት ይባላል። ከታኅሳስ 7 እስከ 13ኛው ቀን ድረስ ለ7 ቀናት ብቻ የሚዘከር ቅዳሴው ዝል ነው። አራተኛው ዘመነ ብርሃን ታኅሳስ 14 እስከ 20 ድረስ ያለው ለ7 ቀናት ብቻ የሚቆይ። አምስተኛው ዘመነ ኖላዊ ከታኅሳስ 21 እስከ ታኅሳስ 27 እነዚህ አምስቱን የያዘ ዘመነ መጸው ይባላል። እንግዲህ የአዝመራ የእሸት የምርት ወቅት ማለት ነው። በዚህ ዘመን ዘመኑ የሚገዛው ወይም ነው ባህሪ ነፋስ ነው። ከአራቱ ባህሪያት አንዱ ነፋሳት ከገነት ካሉ እጽዋት አትክልት አዝሪት መዓዛውን አምጥተው ወደዚህ ዓለም ላሉ እጽዋት አዝሪት አትክልት ሲነፉባቸው ሲያነፍሱባቸው መዓዛቸው ጣዕም ያለው ፍሬው ጣዕም ያለው ይሆናል። ከዚያ የመጡትን እና መሬትን ለማጥበቅ ለማድረግ ነፋሳት ይመላለሳሉ። አዝሪቱን ለማፍሰል ቁረቱ ወደ ታች እንዲገባና ሙቀቱ ወደ ላይ እንዲወጣ ያደርጋል። ይህ ወቅት የነፋስ ዘመን ይባላል። የነፋሱ ዘመን ደግሞ የሚገዛው ከወንጌላት አንዱ ሉቃስ ነው። በእመቤታችን ላይ መንፈስ ቅዱስ ይመጽእ አይደች ወመልአ መንፈስ ቅዱስ ላይ ኤልሳቤጥ እያለ በመንፈስ ቅዱስ በብዛት ስለጻፈ መንፈስ ቅዱስ ደግሞ በነፋስ አምሳል ለሐዋርያት የተሰጠ በመሆኑ ይህን ወቅት ሉቃስ የተመደበ ነው ማለት ነው። እንግዲህ ይህ ዘመነ መጸውን አንዳንድ ሰዎች ዘመነ ጸደይ እያሉ ይለውጡታልና ፍጹም ስህተት ነው። ይህ ኢትዮጵያ አቆጣጠር ወይም ቅዱስ ያሬድ እንደሰጠን ዘመናት አይለዋወጡም። ከክረምት ቀጥሎ የሚመጣው ዘመነ መጸው የእሸት የምርት የአዝመራ ወቅት ይባላል።
ይሄን ጠንቅቆ ማወቅ ያስፈልጋል እንጂ ማደባለቅ። ዘመነ ጸደይ የሚባለው ከበጋ ቀጥሎ መጋቢት 26 ጀምሮ እስከ ሰኔ 25 ያለው ስለሆነ ማደባለቅ ነው። ይሄን ዘመነ ጸደይ የሚሉ የአውሮፓ ሰዎች ወይም ደግሞ ፈረንጆች ይሉታል። ይሄ የኛ ክረምት የነሱ በጋ ስለሆነ ከበጋ ቀጥሎ የሚመጣ ስለሆነ እነሱ ክረምት ጥር ጀምሮ ስለሚገባ እነሱ ጸደይ የሚሉትን ከዚህ አምጥቶ መደባለቅ የማይገባ ነውና ሰው የራሱን የሀገሩን ባህል ሊያውቀው ይገባል ማለትን አፈስባለሁና እንግዲህ መጀመሪያ የምናየው ዘመነ ጽጌ የሚለው ነው። እንደተነጋገረው ከመስከረም 26 ህዳር 5 ድረስ አንድ ወር ከ10 ቀን የሚከበር የሚዘከር ታላቅ የማህሌትና የዝማሬ ወቅት ነው። ይህንም ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሪኡ ጽጌያተ ገዳም ዘከመ ይልህቁ ኢይጻሙ ወኢይፈትሉ ወይለክሙ ከመ ሰሎሞን ይለብስ በኩሉ ክብሩ ከመ አሐዱ እምሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅት የምድር አበባዎችን ልብ አድርጋችሁ ተመልከቱ፣ እንዴት እንደሚያድጉ አይደክሙም አይፈትሉም እላችኋለሁ። ሶሎሞን እንኳን ባለው ክብሩ ከነዚህ እንዳንዱ አልለበሰም ብሎ ሶሎሞንን ጠቅሶ ጽጌያት የሰው ምሳሌዎች እንደሆነ አስተምሯል ማለት ነው እና ማቴዎስ 6:28 ላይ የምናገኘው ነው። ይህን ከማለቱ በፊት ስለምትበሉት ስለምትጠጡት ስለ ልብስ ስለምን ትጨነቃላችሁ? የሰማይ ወፎችን ተመልከቱ በማለት በመብል በመጠጥ አስተምሮ ነበርና አያይዞ ተጨንቆ ከቁመቱ ላይ አንድ ክንድ የጨመረ ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድር አበባዎችን ልብ አድርጋችሁ ተመልከቱ ነው። የምድር አበባዎችን ልብ አድርጋችሁ ተመልከቱ እንዴት እንደሚያድጉ እንዴት እንደሚኖሩ። ስለዚህ ዛሬ ያለውን ነገ ወደ እቶነ እሳት የሚወድቀውን እግዚአብሔር ደኑን እንዲህ የሚያለብስ ከሆነ እናንተንም እንዴት ያለብሳችሁ? እናንተን ሆድ የፈጠረ ምግብ ያሳጣል፣ እናንተን ጀርባ የፈጠረ ልብስ ያሳጣል ለማለት ስለ ልብስ አበባዎችን ምሳሌ አድርጎ አስተምሮናል። ለራእይ ያህል ሶሎሞንን ጠቅሷል። ሶሎሞን በዚህ ሁሉ ባለው ክብሩ አልለበሰም ብሏል። ሶሎሞን ከሰው ሁሉ የበለጸገ ነው። መጽሐፍ ቅዱስ እንደሚነግረን ካንተ በፊት ካንተ በኋላ ያለ ንጉስ አይነሳም አይኖርም ብሎ በመጽሐፍ ቅዱስ የመሰከረ ነው። በሌላውም ደግሞ የለመንከኝንም ያለመንከኝንም ጨምሬ ሰጥቻለሁ የተባለለት ሰው ያለመነውንም እግዚአብሔር ጨምሮ የሰጠው ሰው እንደሆነ በእውቀት በሀብት እንደ ሶሎሞን ያለ አልተገኘም ይላል። ስለዚህ ሶሎሞን ከሁሉ ክቡር ስለነበረ እነሱን እጽዋትን አብነት አድርጎ ነጭ፣ ቀይ፣ ጥቁር፣ ቢጫ ይለብስ ነበረ። አርቲፊሻል ማለት ነው፣ አስመስሎ። እጽዋት የባህሪያቸው ነው፣ ሶሎሞን ግን የባህሪው አይደለም ማለት ነው። ስለዚህ መዓዛ የለውም ወይም ልስላሴ የለውም ሶሎሞን የሚለብሰው ጨርቅ ነው። እጽዋት ግን ገዳማት እጽዋትን ያስገኛሉ። እጽዋት ደግሞ አበባን ያስገኛል። አበባዎች ደግሞ ማዛንና መወደድን ያስገኛሉና የባህሪያቸው ነው አለ ክርስቶስ አስተማረ። እንደነዚህ እጽዋት ሶሎሞን እንኳን አልለበሰም። ሶሎሞን በተፈጥሮ አበባ ቢያገኝ በዛ ይደሰታል። ከዚያ ካላገኘ ደግሞ ስዕሎ በእጁ ይዝናና እንደነበረ ሁለተኛ ነገሥት 7:22 ላይ በቤተ መቅደሱ ደጃፍ የነበሩ ያዕቁምና በለስ በራሳቸው ላይ የሱፍ አበባ የሚመስል ስራ ነበረ ይላል። ሶሎሞን በእጁ እየሰራ ቤተ መቅደሱን ያሳምር እንደነበረ ነው የሚነግረንና ስለዚህ ነው በልብስ ላይ ጥልፍ አድርገው እናቶቻችን በግድግዳ ላይ በብራና በወረቀት ላይ ስዕል የአበባ ስዕል መሳል ከነዚህ ከሶሎሞን ጀምሮ የመጣ ስርዓት ነው ማለት ነው። እና ሶሎሞንን ለምሳሌ ያለ የጠቀሰው ጌታችን ይኸው ነው። ምን ነው አበባ ያለበት ሐረግ የተሳለበት ወርቀ ዘቦ ይለብሳል ነበረ ምን ቢሉ ይለብስ ነበረ፣ ግን እንደነዚህ እጽዋት አይደለም ለማለት ሶሎሞንም ጠቅሶ ይነግረናል። አዲያ አበባዎች የሰዎች ምሳሌዎች ናቸው። አጠቃላይ ከመጀመሪያ እስከ መጨረሻ ድረስ ልብ አድርጋችሁ ተመልከቱ ያለን ከነሱ የምንማማረው ስላለ ነው። እጽዋት፣ አዝሪት፣ አትክልት እግዚአብሔር ጸጋ የሰጣቸው የራሳቸው ጉልላት ነው። ያዚት አትክልት ምን ደግሞ የራሳቸው ዘውድ ነው። የልብ ሐሴት ነው፣ ደስታ ነው። አበባ የዓይን አምሮት ነው፣ የአፍንጫ መዓዛ ነው። ሰው በየደጁ ተክሎ ሲገባም ሲወጣም አበባ ማየት የተፈጥሮ ሐሴት ስለሆነ ነው። ሰማዩን በከዋክብት አሸበረቀ እግዚአብሔር።
የማይታደሱ የማይከለሱ ፀሐይ ጨረቃ ከዋክብት በሰማይ ይኖራሉ እግዚአብሔር የሰራው ሥራ አይቆሽሽም ለዘላለም ይኖራል ማለት ከነዚያ ይመራል ሰው አበባም ደግሞ በየዓመቱ እያደሰ የሰው ልጅን እየለወጠ እንዲደሰት አበባውን በየዓመቱ እያደሰ ይሰጣል ስለዚህ እግዚአብሔር ለሰው ልጅ ምን ያህል መጋቢ እንደሆነና አስደሳች እንደሆነ አሳቢ እንደሆነ ከአበባዎች ይማራል ከእጽዋት አብበው የሚያፈሩ አሉ አበባ የሃይማኖት ምሳሌ ነው ፍሬ የምግባር ምሳሌ ነው አብበው የሚያፈሩ ሃይማኖትን ከምግባር አስተካክለው የያዙ ክርስቲያኖች ማለት ነው አብበው የሚቀሩ ደግሞ የግንብ ሳሮች አሉ ማያፈሩ ማለት ነው አብበው የሚቀሩ ደግሞ ሃይማኖት ብቻ ያላቸው ምግባር የሌላቸው ሰዎች ናቸው ያሰኛል አጋንንትም ያምኑታል ይንቀጠቀጡናል ይላል ያዕቆብ 2:19 ላይ አጋንንትም እንኳን ያምናሉ ነገር ግን ምግባር ስለሌላቸው አይጸድቁም ስለዚህ አብበው የሚቀሩ እነዚያ ተፈጥሮ የቀሩ ናቸው ምንም ሳይጠቀሙበት ማለት ነው እንደገና ደግሞ አበባ ሳያሳዩ ደግሞ ፍሬ ብቻ የሚታየባቸው ዛፎች አሉ ፍሬ ላይ ብቻ ይሄ ደግሞ ምግባር ብቻ ያላቸው ሃይማኖት የሌላቸው ማለት ነው ይህም ጽድቅ አይደለም ማንኛውም ቢሆን ቢመጸውት ቢጸልይ ምን ቢል ዋናው ሃይማኖት ከሰማይ ወረደ ከድንግል ተወለደ ሥጋ ተዋሃደ ተጠመቀና ስለኛ ሞት አረገ የሚለውን ካላመነ በቀር ሃይማኖቱ ጎደሎ ነውና አይጸድቅም እጽዋት ከዚህ ጀምረው ሰዎችን በምክር ያስተምራሉ ማለት ነው እና በዚህ አይነት እጽዋትን ክርስቶስ ልብ አድርጋችሁ እንዴት እንደሚያድጉ እንዴት እንደሚኖሩ እናንተም እንደነሱ ነው ይላል አበባ ከመስከረም እስከ ጥቅምት ነው ብዙ ጊዜ ወቅት የለውም ይተወልጋል ይረግፋል ስለዚህ ሰውም ስልጣኑ ሀብቱ ንብረቱ ባደጋ በኮንትሮባንድ ስልጣኑ በፖለቲካ ወይም ደግሞ መልኩ በበሽታ በእርጅና የሚለወጥ መሆኑን ከአበባ ጋር ሰውን መስሎታል ምክንያቱም አበባ አጭር ጊዜ እንዳለው ሁሉ ምንም ቢያምር ቢለብስ ምንም እንኳን ቢያገኝ ቢበለጽግ ሰው አበባን ይመስላል አበባ እንደሚረግፍ እንደሚተወልግ እንደዚያ ናችሁና አትታበው ሰሎሞን እንኳን ከነዚህ አልሆነም እነሱ የባህሪያቸው ነው እናንተ ግን ጊዜያውያን ናችሁ ሲል በእጽዋት አበባ ጋር መስሎ ያስተማረንን እናያለን ከዚህ ለአባቶች እጽዋት አበባ ብቻ አይደለም ያላቸው እሾህ አላቸው እሾህ የተፈጠረው ግን ከጊዜ በኋላ ነው ይላሉ ዘፍጥረት 3:17 ላይ ወይቤሎ እግዚአብሔር ወይቤሎ ለአዳም እግዚአብሔር ካለ በኋላ ርግም ትኩን ምድር በእንቲአከ ስላንተ ምድር የተረገመች ትሁን እንዳትበላ ካዘዝኩ ከዚህ ዛፍ የሚሽትህን ቃል ሰምተህ በልተሃልና ሶክ ወአሜከላ ይብቁልከ እሾህና አሜከላ ይብቀልብህ ብሎታል ርግምተ ትኩን ምድር በተግባርከ በስራህ ምድር የተረገመች ትሁን ካለ በኋላ እሾህ አሜከላ ይብቀልብህ አለ ይሄን ሲናገር ክርስቶስ አዳም ሲረገም እጽዋት እሾህ የሚኮሰኩስ መጥፎ ነገር ሁሉ አበቀሉ ይላል እጽዋት ከዚያ በፊት አበባ ነበር አሁን ግን እሾህ አበቀሉ በርግማኑ ምክንያት የጌታ ቃል ነውና እንደገና ተፈጠረ ማለት ነው አሜከላ እሾህ አቃቅማ ወይም እንደ ኩሸሽሌ ካጋም እስከ ቀንጣፋ ድረስ ያለው በርግማን ምክንያት ነው አዳምን ለማሰቃየት ምክንያቱም ሰውነቱ ነው ዘምድረ ለብሰ ይላልና ሰውነቱ ላይ በሽታዎች ይብዙ ሲለው ቁርጠት ፍልጸት ውጋት ሁሉ ሆዱ ውስጣቱ ተለወጠ ነው የሚለው በሽታዎች ናቸው እሾሆች የተባሉ ሰውነቱ ላይ አለ እንደገና ደግሞ ለጋብቻ የምትወልዳቸው ልጆች እሾሃማና አበባዎች ይሆናሉ ሲል ነው ቃኤልና አቤል ይታወቃሉ ቃኤል እሾህ ነው አቤል ደግሞ አበባ ነው ማለት ነው ልጆቹ ናቸው እና ስለዚህ ሐሰት የሚናገር የሚያማ የሚሳደብ ሰው እሾሃማ ነው ማለት ነው የቃኤልን ሥራ የያዘ ማለት ነው በሌላው ደግሞ እንዲሁ አበባ የንጽህና ቅድስና ወይም ደግሞ እሾህ የሐዘን የመከራ ምሳሌ ነው ምንም እንኳን ደስታ ቢኖርህ ሐዘንና መከራ ካንተ አይለይም ሲል ከእጽዋት ላይ አበባ ጋር እሾህ እንዲገኝ አድርጎታል ምክንያቱም ተውላጠ ሐዘን ፍስሐ ወተውላጠ ፍስሐ ሐዘን ይላል ለሎጡ ሳቅና ልቅሶ ካንተ አይርቅም ሲል ከአበባ ጋር እሾህ እንዲያስገኝ አድርጓል ፍጻሜው ግን ኃጢአት ማለት ነው እሾህ ከኃጢአት ጋር ተመስሏል ቦዘር ከውስተ ሶክ በእሾህ መካከል የወደቀ አለ አላፈራም ስማሃነቆ አንቆታልና ብሎ ማቴዎስ 13:22 ላይ በእሾህ መካከል የወደቀ አለ ብሎ ሐልዮ መንበርት ትካዘ ዓለም ይላል ፍቅረ ቢሲት ፍቅረ ውሉድ ያደረበት ኃጢአት እንደሆነ እዚያው አምስቱን ዝርዝሯል ስለዚህ እነዚህ ኃጢአት እንደሆነ እሾህ በኃጢአት ምክንያት ካንተ ኃጢአት አይለይም በንስሐ ተጸድቃለህ ብሎታል
ክብር ምስጋና ይግባውና በዕለተ ዓርብ ቀራንዮ ላይ ተገኝቶ እሾህ ደፍቶ የዋለው አዳም ላይ የወደቀውን እርግማን ለማንሳት ነው። ራሱ ያስቀመጠውን ራሱ ማንሳት ነበረበትና ወጸፈሩ ሐራ አክሊለ ዘሶክ ይላል ዮሐንስ 19:5 ላይ ወታደሮችን የእሾህ አክሊል ጎንጉኖ በራሱ ላይ ደፋ ይላል። አዳም ላይ የወደቀውን እርግማን ለማንሳት ያን ተሸክሞ ውሏል ስለኛ ኃጢአት። ስለዚህ እርግማኑ ተነስቷል። በግል ኃጢአቱ የሚሰራ ወዶ ፈቅዶ የሚገባ ካለ ግን ንስሐ ካልገባ በቀር እሾሁ ኃጢአቱ አብሮ ይኖራል ማለት ነው። ስለዚህ ነው ራሱ ያንን በመሸከሙ ነግሮ ራሱ አበባ እንደሆነ አነ ጽጌ ገዳም ጽጌ ደንጎላት ዘውስተ ቆላት ወከመ ጽጌ ደንጎላት በማይከል አስዋክ ይላል መኃልየ 2 ቁጥር 1 ጀምሮ ስናነብ እኔ የምድረ በዳ አበባ ነኝ በቆላ ያለ የሱፍ አበባ ይለዋል ክርስቶስ። በቆላ ያለ የሱፍ አበባ ሲል እርሱ ራሱ አበባ ተብሎ ተነግሯል በመጻሕፍት አበባ ተብሎ ደግሞ እሾህ ያለ መሆኑ። ሱፍ መልኩ ደስ ያሰኘ ቀይና ነጭ ነው አበባው። ሆየ ጻዳ ወቀይህ እንዳለ ሶሎሞን ጻዳ በመለኮቱ ቀይህ በትስብእቱ ይለዋል ክርስቶስንምና በአበባው መለኮትንና ትስብእትን መሰለው። እሾህ ነው ታችኛው ያዝም ቅጠሉ ሁሉ አይጨበጥም አይረገጥምና የማይመረመር መሆኑን ነው። ዘወቱ መንፈስ ሁሉ ይታሰስ ወለቱ ሳልቦ ዘይታሰስ አንደኛ ቆሮንቶስ 4:14 ላይ መንፈስ ያለው እርሱ ሁሉን ይመረምራል እንጂ እርሱን ግን የሚመረምር የለም ይላል። አይመረመርም መለኮት ማለት ነው። እሾሃማው እንዳይጨበጥ እንዳይረገጥ ሁሉ እሱን የሚመረምረው የለም። ወይም አሁን ያለው አክሊለ ሦክ ደፍቶ የመዋሉ ምሳሌ ነው። በቀራንዮ ላይ ሱፍ በበሪያ ይወቃም በበትር ነው የሚወቃው። በበትር ይመታል። ኩርዓተ ርስል ነው ክርስቶስ ስለኛ ሲል በበትር ተመቷል አክሊለ ሦክ ተሸክሟል የሚለውን ይነግረናል። እሾሃማ በመሆኑ ወይም ደግሞ ኩርዓተ ርስ መቀበሉን ሁሉ ሱፍ ከአካሉ የተለየ ፍሬው ነጭ ቢሆንም እንኳን ከራሱ ላይ ጸጉር አለው። ይህም ከኛ ባይድ ስጋ እንደለበሰ ነው። ከራስ ጸጉር እስከ እግር ጠፍር ድረስ የአዳምን ባህሪ ያደረጉ ሲል ከሱፉ ይነግረናል። ስለዚህ ነው ማይለተ ጽጌ ደራሲው ጽጌ ደንጎላ ዘቆላ ዋኮ ዘደድክ ዘጸገይ ጽጌ በማይከል አይሁድ አስዋክ ይላል። እሾሆችን አይሁዶች ብለዋል። በይሁዶች እሾሆች መካከል አበባ የተባለ ክርስቶስን አበበሽ የተገኘሽ የደጋ አይደለሽ የቆላ ሱፍ ድንግል ማርያም ሆይ ብሎ ለሷም ይሰጣል ማለት ነውና ክርስቶስ ራሱ እኔ የምድር አበባ ነኝ ሲል ምሳሌነቱ የምናየው አበባ ራሱ ክርስቶስ ነው ማለት ነው። አበባ ራሱ ክርስቶስ ከሆነ ምሳሌነቱን በመጽሐፍ ቅዱስ አገኘ ነው ማለት ነው። እና አበባ በመሆኑ ማንኛውም አበባን መስሎ ደግሞ ራሱ እንዲገኝ ማለት ነው። ሌላው አበባ ብለን የምንናገረው ደግሞ ድንግል ማርያም አበባ ናት። በቀዳሚት ሰንበት የምናነበው ውዳሴ አንቲ ውእቱ ጽጌ መዓዛ ሰናይ እና ዘመዓዛ ሰናይ ሲል ነው ይላል። ይህ ድንግል ማርያም አበባ አለና ጽጌ አለትና ልጅዋ መዓዛ አለ። እርሷ አበባ ወይም ደግሞ ቅድስናዋ ንጽሕናዋ መዓዛ ይላታል። እና ስለዚህ ድንግል ማርያም መጸጳጦ ሰጸሙሲ ካልና ክርስቶስን አበባ እንላለን። ድንግል ማርያምን ጽጌ ስንል እሱ መዓዛ እንለዋለን። እና የተያዘ ነው ማለት ነው። ቅዱስ ያሬድ ደግሞ ጽጌ እንተ ትትነገፍ መድኃኒተ ሕዝብ መዓዛሆሙ ለቅዱሳን ይላል። የቅዱሳን መዓዛ የሆንሽ የሕዝበ ክርስቲያን መድኃኒት ማርያም አለ። ጽጌ እንተ ትትነገፍ የማትረግፍ አበባ ናት። ሌላው አበባ ይረግፋል፣ እሷ ግን ከሌላዎች ተለይታ እስከ ዓለም ፍጻሜ ድረስ የማትረግፍ አበባ እየተባለች በምሳሌነት ስትነገር ትኖራለች። ደራሲው ትመስል እምኪ ማርያም ዕለተ ሳልስተ ወራቢተ ዘወለደት ጽጌ ወፀሐይ ዓለም ብሪተ ድንግል ማርያም ሆይ እናትሽ ሐና ሶስተኛውና አራተኛውን ቀን ትመስላለች አለ። ሶስተኛው ቀን አራተኛው ቀን ምንድነው ካልክ ተረጎመ እዚያውና ዘወለደት ጽጌ የተገኘችበት ዕለተ ማክሰኞ ፀሐይ የተገኘችበት ዕለተ ረቡዕ ትመስላለች ብሎ ድንግል ማርያምን በአበባ በፀሐይ መስሎ ይነግረናል ማለት ነውና ድንግል ማርያም ጽጌ ዘትምዕዝ እንፈርከሊሳ ማርያም ጽጌ ተአምረ ዘመን ሐዲስ ያለ በማሕሌተ ጽጌም በመልካ ውዳሴም ጽጌ መቀጸሉ ድንግል ማርያም አበባ እየተባለች በምሳሌ ትነገራለች። ሌላ ሶስተኛው መስቀል አበባ ይባላል። ይህ መስቀል ጸገ ዘጋዲ ይላል ቅዱስ ያሬድ በአዝማች በመዝሙሩ ላይ ይህ መስቀል እሰይ እንኳ መስቀል የጋዲ አበበ ይላል። በመልካ መድኃኔዓለም ይህ የሚለውን የምናገኘው ወዮልኝ እኔ ልሙትልህ ማለት ነው። በዚህ በመዝሙሩ ግን እሰይ እንኳ ማለት ነው። እሰይ እንኳ መስቀል አበበ ፈረንጆች መስቀል ፍላወር እንደሚሉት ማለት ነው። ያው አበባ በሚል ነው አበባ ነውና ከዚያ የተገኘው ክርስቶስ ምንድነው? መስቀሉ ላይ የተገኘው መዓዛ ማለት ነው። መዓዛ ክርስቶስ በዕለተ ዓርብ ከመዓዛ አበባ ቢረገጥ ምን ይገጣል?
አበባ ቢታሽ ምን ይወጣል? መዓዛ ይወጣዋል። ተከይዶ በእግረ አይሁድ ይላልና ከ13 ሕማማተ መስቀል አንዱ በአይሁድ እግር መረገጥ ነው። ክርስቶስ በአይሁድ እግር ተረግጦ መዓዛ ደሙን ሰጠን፣ ቅዱስ ሥጋውን ሰጠን። ስለዚህ ነው ቅዱስ ያሬድ ዘአጸርዎ ሰቃልያን በጎልጎታ መካን ሰትዩ ሕዝበ ክርስቲያን ስትዬ ዘበአማን ይላል። ምክንያቱም ከአበባ የተገኘ መዓዛ ተወስዶ በንቦች ቀማሚነት አምጥሮ የሰሩት ማር ጠጅ ይሆናል። ያንን ጠጁን ደግሞ የጠመቁ አይሁዶች ናቸው። ዘአጸርዎ ሰቃልያን አይሁዶች በጎልጎታ ቦታ የጠመቁት ጠጅ አለ። ሰትዩ ሕዝበ ክርስቲያን ስትዬ ዘበአማን በእውነት ያለውን ያመጠጡን ሕዝበ ክርስቲያን ይጠጡታል አለ። ቤተ እስራኤል የቤት ሰራተኛ ናት ትባላለች። ሲወለድ በቤተልሔም፣ ሲጠመቅ በዮርዳኖስ፣ ሲሰቀል በቀራንዮ አዘጋጅዋ እሷ ነበረች። በጉን አርዳ ወራርዳ ያቀረበችው። ነገር ግን እመቤቶች ካላዘዙ መብት የላትም ለመብላት፣ ወይም በሽታ ጠግባለችና እንግዲህ ዞር ብላለች ቤተ አይሁድ። ከሙሴ በቀር ሌላ መምህር፣ ከኦሪት በቀር ሌላ መጽሐፍ፣ ከቄሳር በቀር ሌላ ንጉሥ የለንም ብለው ወደ ኋላ ስለሸሹ ያልበላች። እመቤቶች ግን ሰራተኛ ያቀረበውን እንደሚመገቡ ሰትዩ ሕዝበ ክርስቲያን አለ። ሕዝበ ክርስቲያን ለዘላለም እስከ ዓለም ፍጻሜ በመስቀል ላይ የተገኘውን ወይም ደግሞ ከአበባ ማር ተጠምቆ የተገኘውን ያ የቤተ ክርስቲያን ወይን ሲጠጡ ይኖራሉ በማለት ቅዱስ ያሬድ በዝማሬው ይነግረናል። አራተኛ ቤተ ክርስቲያን ያው ጽጌ ትባላለች። ቋት ጽዮን ቋ ጽጌ ወይን ጽዮን ቅድስት ቤተ ክርስቲያን ጽጌ ደንጎላት ዘውስተ ቆላት ይላል። በቆላ ያለ ሱፍ አበባ ጽዮን ማርያም ጽዮን የተባለች ቤተ ክርስቲያን አለ። ቋት ጽዮን ቋ ጽጌ ወይን የወይን አበባ ጮርቃ ትሸታለች አለ። የወይን አበባ ጮርቃው በጣም መዓዛ ልዩ ነው። አንዳንድ ገዳማት ስትሄዱ ዕጣኑ ያውዳል፣ ያስደስታል። እንግዲህ የቅዱሳን መዓዛ ተብሏል። እና ቤተ ክርስቲያንም የወይን አበባ ክርስቶስ እንደሆነ ጨርቋው ደግሞ ወይም እምቡጥ አበባዋ ቤተ ክርስቲያን ናት። አጸደ ወይን ይላታል፣ አጽጌ ወይን ይላታል። ቤተ ክርስቲያንን በብዙ ስለሚመስል ደሙ ሥጋው የሚቀዳበትና የሚፈተትበት ቦታ ስለሆነች አጽጌ ወይን ብሎ መስሎላታል። ስለዚህ ነው ወትቢያ አክሲጦስ ይላል መኃልየ 6 ቁጥር 1 ላይ ወትቢያ አክሲጦስ አይቴ ሐለፈ ወልድ ሁቺ ወኔስሶ ምስሌኪ ብሎ ይጠይቃል። ወንድምሽ ወልድ ወዴት ሄደ? አብረን ካንቺ ጋር እንድንፈልገው የት ነው ያለው? ያል ጉባኤ ነቢያት ናት። ትብየ መራት የተባለችው ቤተ ክርስቲያን ናት። ወልድ ወረደ ውስተ ገነቱ ውስተ አብያተ አፈው ይርአይ ገነተ ወያስተጋበ ጽጌያተ ብላ ትመልሳለች። ወንድሜ ወልድ ወደ ሽቱ መደብ ያሰማራ ዘንድ አበባዎችንም ይሰበስብ ዘንድ ወደ ገነቱ ወረደ ብላ ትነግራለች። ይህም ማለት በዕለተ ዓርብ 9 ሰዓት ከሲኦል ወደ ገነት ነፍሳትን አሰማራ፣ በዚያ በአትክልት ቦታ አስቀመጠ። ከዛሬ ጀምሮ በገነት ከኔ ጋር ትኖራለህ ነው ያለ በቀኝ የተሰቀለውን ሽፍታ። ገነት ማለት የአትክልት ቦታ ነውና ከሲኦል ያወጣቸውንም ወልድ ወረደ ውስተ ገነቱ ውስተ አብያተ አፈው ይርአይ ገነተ ወያስተጋበ ጽጌያተ በማለት ሶሎሞን ቤተ ክርስቲያን የጠየቀችውን መልሶ እናገኛለን ማለት ነው። አጠቃላይ ጽጌ የሰው ልጅ ቅድም መጀመሪያ ላይ እንዳልነ በዚያ መደምደም ስላለብን ጽጌ የሰው ልጅ አጠቃላይ አበባ ይባላል። ነብዩ ዳዊት መዝሙር 102 ቁጥር 14 ላይ ተዘከር እግዚኦ ከመ መሬትነ ሰበሰ ከመ ሳይር ሞዓሊሁ ወከመ ጽጌ ገዳም ከማሁ ይፈሪ ይላል። ይህም ማለት አቤቱ እኛ አፈር እንደሆነ አስብ፣ አንተ መሬት ነህና ወደ መሬት ትመለሳለህ ባልከው ቃል አፈር ነንና አስብ ካለ በኋላ ሰበሰ ከመ ሳይር ሞዓሊሁ ለሰብ ነው ሲቀና የሰው ዕድሜ እንደ በረሃ ሳር ነው አለና ወከመ ጽጌ ገዳም ከማሁ ይፈሪ የበረሃ አበባ እንደሚያብብ እንደሚያፈራ ያብባል ያፈራል አለ። የሰው ልጅ ይሄ ነው። ምክንያቱም እህሉ ተዘራ እንደማለት ሰው ተጸነሰ ይባላል። አይታይም ተሸፍኗል ማለት ነው። በቀለ እንደማለት የሰው ልጅ ተወለደ ይባላል። አደገ እንደማለት ያድጋል። አበበ እንደማለት ተዳረ ተኳለ እንደማለት ነው። ወይም ደግሞ አፈራ ማለት ወለደ ከበደ ነው። ደረቀ ማለት አዝመራው፣ ሰው ልጅ ደግሞ ሸበተ ጎበጠ ማለት ነው። እንደገና ደግሞ አሁንም ታጨደ ከተባለ ሰው ሞተ ማለት ነው። የታጨደ እህል ነዶ ሆኖ ድንጋይ ይጫናል። ሰውም ታጥቦ ተገንዞ ወደ መቃብር፣ እህል ተወቅቶ ወደ ጎተራ አንድ ናቸው ማለት። እህል ከጎተራ ወጥቶ ቢዘራ ቢበቅል ግን የሰው ልጅም በቀዋሚ አካል በነባቢ ቃል ቅድመ ክርስቶስ ተነስቶ ይቆማል። እርሱ በስብሶ በዚያ አይቀርም። የእህል ምሳሌነቱ ሲዘራ ጀምሮ እስከ ጎተራ ድረስ ከጎተራ እስከ ግራይት ድረስ ያለ ምሳሌነት ስለሆነ ስለዚህ ነው ያብባል ያፈራል እንደዚያ ካለ በኋላ ነብዩ ዳዊት ምንድነው እስመ መንፈስ ይሄሉ ወይ እስመ መንፈስ ይወጽ ወይ ይሄሉ እንከ እስመ መንፈስ ይወጽ ምኔሁ ወይ ይሄሉ እንከ
ወየአምርን ከመካኖ ይላል አያይዞ እነሆ መንፈስ ከርሱ ወጥቷልና እንግዲህ ወዲህ ከርሱ ጋር አይኖርም ቦታውን አይታወቅምና ብሎ ይዘጋል። ምን ማለት ነው? ከአበባ ጋር መሰለ እንደሱ ያብባል እንደሱ ያፈራል አለና ነፍስ ከሱ ወጥቷልና የት ነበር አይባልም። አበባው ረግፎ ከጠፋ በኋላ ይደረስ እንደማይባል ሰውም እንደዚያ። ኢሳይያስም ይህን ይደግፋል። ኢሳይያስ 40 ቁጥር 6 ላይ ኩሉ ዘሥጋ ከመሳይር ውእቱ ካለ በኋላ ወክብሩ ለሰብ ከመጽጌ ገዳም ሥጋ ለባሽ ሁሉ የምድረ በዳ ሳር ነው፣ የሰውም ክብር ሁሉ እንደ ምድረ አበባ ነው አለ። ክብሩ ስልጣን ቢባል ሀብት ቢባል ሁሉም ሽሞት ቢባል የሰው ክብሩ እንደ አበባ ነው፣ ታይቶ ይጠፋል። አባቶቻችን ሰው ሲሞት መቃብሩ ላይ አበባ ጉንጉን ያስቀምጣሉ። ለምንድን ነው? ምሳሌው ስለነበረ ነው። እንደ አበባ ነበርክ፣ ታብብ ታፈራ ነበርክ። አሁን ግን አበባ እንደሚረግፍ ስለረገፍክ ምሳሌህን ይኸው ተቀበል ነው እንጂ ንብ ሆኖ እንዲቀስም አይደለም። ምሳሌነት ተፈጸመ አለቀልህ ሲሉ አበባውን በላዩ ላይ አስቀምጠው የምሳሌው መክተሚያ አድርገው አበባውን ይነግሩናል ማለት ነው። እና የሰው ልጅ አበባ ጋር ምሳሌ እንደሆነ ባለቅኔው ምናለው የንታ ያሬድ ደቀ መዝሙራቸው በሞተ ጊዜ ጽጌ ይባላል ልጁና ስብሐተ ነግህ ተቆሞ ያቃነ መቃብር ግብረ ቤትኪ ኖታጄ ወልድኪ ሞት ስሜት ዋና በጽጌ ብለዋል። ምን ማለት ነው? መቃብር እናት ሆይ የጎደለ የቤትሽን ሥራ ስሪ። አዎ ሞት ልጅሽ በአበባ ይጫወታልና። እንግዲህ ልጅ በአበባ እየተጫወተ ከሆነ እየተንከባለለ እዚያው እናት የጎደለ ሥራዋን እስከ መጨረሻ ትሰራለች ማለት ነው። አይበጠብጥም፣ አያውክም። ልክ እንደዚያው ይህ ሞትም ጽጌ የተባለ ደቀ መዝሙሩን አምጥቶልሻልና አንቺ ስራሽ ምንድነው? መቃብር ስራዋ ማፍረስ ማበስበስ ነውና ስራሽን ስሪ። ሞት ወደ አንቺ አምጥቶልሻል፣ አንቺ ደግሞ ስራሽን ስሪ በማለት በልጃቸው ተቀኝተዋል። ምክንያቱም መወድሱ ሥላሴው የሚዘንመው ተማሪ ሲሞት ነው። በሕይወቱ ሳለ ብዙም ተማሪ እና ዶሮ ጥሬ ነው ወራቱ በሕይወቱማ ተብሎ የለ ተማሪና ዶሮ ጥሬ ነው ወራቱ ሲከብር ጥሬ ነው ወራቱ። ጥሬ በልቶ ይኖራል እነሱ ሲከብሩ ወይም ደግሞ ሲሞቱ ግን ክብር አላቸው ለማለት ነው። ይቅርታው የምእመናን ግጥም ቢረሳል ዶሮ ጥሬ በልታ ትኖራለች። ተማሪ የቆሎ ተማሪ ነው በልቶ ይኖራል። ግን መጨረሻ ዶሮ ብዙ ቅቤና ሽንኩርት እንደሚያስፈልጋት ተማሪ ደግሞ ሲሞት ይዘመርለታል፣ ሁሉ ነገር ይቆምለታል የሚል ነው። እና ተማሪውን በጽጌ በሚለው ስም ህብር መስሎ ነንታ ያሬድ ዘመንግስቶ ይህን ምሳሌ አድርገው የሰጡት ማለት ነውና በዚህ ተማሪ ወይም ደግሞ ማንኛውም ሰው አበባ ጋር እንደሚመሰል የሚነግረን ቃል ነው ማለት ነው። አበባ የሚለው ምንም እንኳን ለዘፈንም ሁሉ የሚደረግ ነው። ወጣቶች ሴቶች አበባዬ ሆሽ ብለው ይዘምራሉ። አበባዬ ሆሽ ማለት ትክክል አይደለም፣ አቅመ ሔዋን አድርሰሻል ወይ ለማለት ነው። አበባዬሽ ሆይ ነው ዋናው። አበባዬሽ ሆይ ብለው የሚዘምሩበት ወቅት በመሆኑ አቅማቸውን ይነጋገራሉ በምስጢር ማለት ነው። ወንዶችም እዮሃ አበባዬ ብለው የሚዘፍኑበት ነው። እዮሃ አበባዬ ማለት ምንድነው? ትክክል አይደለም። ይህም ቋንቋ እየው የውሃ አበባ እየው የውሃ አበባ ውሃ አብቅሎ አለምልሞ ያደረሰውን አበባ ተመልከት ለማለት ነው። ሁሉ ጊዜ ተርታ ነገር ወይም ተረት የሚናገረውንም ይሰድቡበታል። ሁሉ ጊዜ የሞኝ ዘፈን ሁሉ ጊዜ አበባዬ እንዲሉ አንዱን በነገር ብቻ ለምን ትናገራለህ ብለው ይወቅሱታል። የሞኝ ዘፈን ሁሉ ጊዜ አበባዬ ለአበባ የለው ገለባ ለወሬ የለው ፍሬ ብለው ያነቁታል ማለት ሰነፉን በአበባ አስመስሎ ከወሬ ምንም ፍሬ የለም ከገለባ ከወይም ከአበባ ገለባ እንደማይገኝ ብለው በምሳሌነት ሰነፉን ያጠናክሩታል ማለት ነው። እና ማንኛውም ግን እኛ አበባ እንደሆነ ሁሉ ኢትዮጵያ አበባ ናት ትባላለችና አበባነታችንን ኢትዮጵያ ጽጌረዳ ናት። እንደዚህ ጽጌረዳ ሁላችንም ደግሞ በጽጌረዳ ላይ ያለችው አበባዎች እኛ ነን። አበባ ነጭ፣ ቀይ፣ ጥቁር፣ ቢጫ፣ ወይነ ጠጅ አሉ። ብዙ ህብር ነው ያለ ጽጌረዳና የኢትዮጵያ ሰዎችን በሃይማኖት በቋንቋ በባህል በታሪክ በተለያየ አይነት ቢለያዩም እንኳን በኢትዮጵያ ላይ ሰፍሮ የሚገኙ ኢትዮጵያ አበባ ናት። ቅጠሎቹ ባለስልጣናት ናቸው ወይም ሊቃውንት ለታሪክ ቀድሞ የሚገኙ ቅጠል ቀደም ብሎ እንደሚገኝ ታሪክ የጻፉ ታላላቅ ሰዎች በቅጠሉ ይመሰላሉ። እሾህ አለው። እሾሁ ደግሞ ከስሩ ላይ ያለው ወታደሮቿ ናቸው ኢትዮጵያን ሲጠብቁ የኖሩ። እነዚህ ደግሞ የኢትዮጵያ አላፊዎች እንደማይጨበጥ እሾህ
ልክ አጥንታቸውን ከስክሰው እንደ ግድግዳ አድርገው ኢትዮጵያን ጠብቆ የኖሩ በሾህ ታላላቅ ሽማግሌዎች በቅጠል አበባዎቿ ደግሞ እኛ ሁላችንም ስለሆነ ሁሉም እያንዳንዱ አበብነቱን ይጠብቅ። ጥንዚዛ እንዳያርፍበት፣ ቢራቢሮ እንዳይመጣው ውሃ ማጠጣት፣ አፈር ማስታቀፍ፣ አጥር ማጠር ጽጌረዳዋን ያገባልና ኢትዮጵያን ከተንከባከበ አበባነቱ አክብሯል ማለት ነው ራሱ። ከዚህ ከአበባ የሚገኘው ምስጋና ጸሎት ወይም ደግሞ ምጽዋት ስለሆነ አሰራጊዎቹ የሚመጡት ንዞች መላእክት ስለሆነ ወደ እግዚአብሔር እንዲያቀርቡ ሁሉ የራሱን አበባነት ማክበር ይገባዋል ለማለት ነው። ለሰንደቅ ዓላማ በዚህ በጥቅምት መጀመሪያ ሰኞ ላይ መንግስት እንዲከብር አድርጓል። ለቤተ ክርስቲያንም ክብር ስለሆነ ጭምር እንደው ደቂቃ ብናየው ምንም አይደለም። ሰንደቅ ዓላማ ሰንደቅ የሚባለው መያዣው ከነጉሮሮ ድረስ ነው። ጉሮሮ እንክብል የሚሰራበት ከዞጲ ከቀረጥና እንዲሁም ደግሞ ከከፍት ቀንድ ከዝሆን ጥርስ የሚሰራ ከብር ከወርቅም ሊሰራ ይችላል። መያዣው ከነ እንክብሉ ድረስ ሰንደቅ ይባላል። ላይኛው ጨርቁ ደግሞ ከሐር የሚሰራ ነው። ያ አረንጓዴ ቢጫ ቀይ ያለው አረንጓዴው የሚያሳየን አገሪቱ ለምለም ናት የሚለው ነው። ሰሙ ወርቁ ደግሞ ተስፋ ወይም ስራ እድገት የሚለውን የሚነግረን ነው። ከአረንጓዴ ቀጥሎ ያለው ቢጫ ደግሞ አበባን ነው የሚመለከተው ሰሙ። ወርቁ ደግሞ ሰላም ፍቅር የሚለው ከጥንት ጀምሮ መነኮሳት ከቆብ እስከ ልብስ ድረስ ቢጫ መልበሳቸው ሰላምና ፍቅር አለን ማለታቸው ነው። ሶስተኛው ቀዩ ደግሞ ፍሬ ማለት ሲበስል ቀይ ይሆናልና እንደዚሁ ያ ጀግንነት ሰማዕትነት ስለ ሀገር ስለ ሃይማኖት ደም ማፍሰስ እንዳለ ቀዩ ደግሞ ይነግረናል ማለት ነው። ይህን የወሰዱት ግን አባቶቻችን ምሳሌ ከደመና ኖህ ነው። ዘፍጥረት ምዕራፍ 9 ቁጥር 10 እስከ 17 ላይ ኖህ መስዋዕት አቀረበና ከመርከብ ከወጣ በኋላ ለእግዚአብሔር ስላቀረበ እግዚአብሔር መስዋዕቱን ተቀብሎ ብዙ ተባዙ ምድርንም ሙሉአት አለ። ለአዳም የነገረውን ለኖህ ነገረውና ኖህ ለምን እንበዛለን? ልጆች መጥፋት መሞት ካልቀራ መቅሰፍት አንተ ማተው ልጆች ኃጢአት መስራት አይተው አንተ እንዲሁም ማት ማውረድ ማይቀር ከሆነ ለምን እንበዛለን አለው። ይህ እሰይም ቀስቴ በወሰደ ደመና እዚከር ኪዳኔ እቺን ቀስቴን አሳያለሁ ልክ ኪዳኔን አስባለሁ አላወርድም ከዚህ ወዲህ አለው። የትዕግስት ቃል ኪዳን ይባላል። የትዕግስት ቃል ኪዳን ከኖህ ጋር ነው ስለገባ ነው እንጂ ከዚያን ጊዜ ከተሰራው ኃጢአት ዛሬ የሚሰራው ኃጢአት ይበዛል ይገለበጥ ነበር። በኖህ ቃል ኪዳን ዓለም ጸንታ ትኖራለች ማለት ነው። እና በዚህ አይነት ቃል ኪዳን ገባ። ይሄ ቃል ኪዳንን ደመና እመቤታችን ናት። በደመናው ጨረር ውስጥ ቀይ የሚታያል የፀሐይ ብርሃን ነው። ደመና እመቤታችን ፀሐይ የጽድቅ ክርስቶስ ከሷ ተወልዶ ሰውን ያድናል የሚለው ነው። ቀስት ይዞ ነው የሚያሳየው። ቀስተ ደመና ተብሏልና ቀስት አገር መጠበቂያ የወታደር መሳሪያ ነው። ጠባቂያችሁ እኔ ነኝ ሲል እግዚአብሔር ቀስት ይዞ ይታያል። ስለቱን ወደ ራሱ ሰደፉን ወደኛ አድርጎ ምሕረት አድርጌላችኋለሁ ሲል ጎበባውን ለራሱ አድርጎ ነው የሚያሳየው ማለት ነው። እና ስለዚህ አባቶቻችን ቀስተ ደመና ሕዝቅኤል 1:26 ራእይ 10:1 ላይ እግዚአብሔርን ቀስተ ደመና ብሎ ነግሮናልና አራቱ ጎልቶ ይታያሉ። አራቱ ምንድናቸው? ቀይ፣ ነጭ፣ ጥቁር፣ ቢጫ አራቱ ባህሪያት ናቸው። ቀዩ የእሳት ባህሪ ነው። ነጩ የውሃ ባህሪ ነው። ጥቁሩ የነፋስ ባህሪ ነው። እንደገና ደግሞ ቢጫው የመሬት ባህሪ። አራቱ ባህሪያት የተፈጠረን ሰው አላጠፋም። እነዚህ አራቱ ባህሪያትን አምስተኛ ባህሪ ነፍስ ተዋህጄ ከድንግል ማርያም ተወልጄ አድንሃለሁ ሲል ለኖህ እነሱ አራቱን ባህሪያት አሳይቷል ይላል። አንድም ይልና ውዳሴ ማርያም ትርጉም ቀይ የመንፈስ ቅዱስ ምሳሌ በእሳት አምሳል ተሰጥቷልና ይላል። ነጭ የውሃ አምሳል በመንፈስ ቅዱስ በውሃ የተጠመቀ ሰው አይሞትም ሲል፣ ጥቁር የደሙ ቢጫው የሥጋው ምሳሌ በወይን አምሳል በህብስት አምሳል ይሰጠናልና ሥጋው ደሙ የተቀበለ አይቀሰፍም አይሞትም ሲል በእነዚህ አራያ ጎላ ጎላ አድርጎ አሳየው ይላል። ስለዚህ ነው ደራሲው ቀስተ ደመና ማርያም ትምህርተ ኪዳኑ ነሎዝ እግዚአብሔር ሲመች ለተስካረ ምህረት ወፍትህ ለምህረትና ለፍርድ እግዚአብሔር ለመታሰቢያ የሾመሽ የኖህ ቃል ኪዳን ድንግል ማርያም ቀስተ ደመና ድንግል ማርያም ሆይ አለ። ህየንተ ቀሰፋ ለምድር ወማሳና በአይህ ምድርን ስለቀሰፋት በማየ አይህም ስላጠፋት ፋንታ ብድራት አለ። ለእንቲያች ያሰርገዋ በጽጌ ኩሉ አቅማ ከመበከዋክብት አሰርገው ደሰማይ ጽፉ ሰፊውን ሰማይ በከዋክብት እንደሸለመው ስለ አንቺ ሲል በአበባዎች ፍሬ ሁሉ ምድርን ሸለማት በማለት ደራሲው
ቀስተ ደመና ማርያም በሚል አምጥቷል። ይሄን ቀስተ ደመና ያደርጉ የነበረ የመጽሐፍ ቅዱስ ሕግ የተቀበሉ እስራኤል ናቸው። ዘኍልቍ ምዕራፍ 2 ቁጥር 1 ጀምረን ስናነበው ወነበቦሙ እግዚአብሔር ለሙሴ ወለአሮን ወይቤሎሙ አሃዱ አሃዱ ብእሲ በበስርዓቱ በበትምህርቱ ይንበሩ ደቂቀ እስራኤል ይላልና እግዚአብሔር ለደቂቀ እስራኤል እንዲህ አለ፣ ለሙሴና ለአሮን እንዲህ አለ፣ ሰው እያንዳንዱ በምልክቱ በስርዓቱ ይኑር አለ። የይሁዳ ነገድ በምስራቅ በኩል ይስፈሩ ብሎ ይነግራል። እዚያው ይሁዳ ለቤተ መንግስት፣ ሌዊ ለቤተ ክህነት አባታቸው ያዕቆብ የሰጠው ምርቃት እንደሆነ ይታወቃልና የይሁዳን አንስቶ በምልክቱ ይስፈር። እያንዳንዳቸው 12ቱ ምልክት እንደነበራቸው ነው። ኢትዮጵያውያን ይህን ይዘው ነው ወአንበሳ ዘእምነገደ ይሁዳ የሚል እስከ ግርማዊ ቀዳማዊ ኃይለ ሥላሴ ድረስ የአንበሳ ምስል ያለው ያደርጉበት የነበረ ከዚህ ከመጽሐፍ ቅዱስ ዘኍልቍ 2 የተወሰደ ነው ማለት ነው። ኤርምያስ 51:12ም የእግዚአብሔር በቀል የቤተ መቅደሱ በቀል ነውና በባቢሎን ግንብ ያለውን ምልክት ዓላማ አንሱ አለ ይላል። ተሰደው እንኳ ያንን ምልክት እንዳልተውት እናያለን። ይዘውት ሄደው በዚያ ይጠቀሙበት እንደነበረ እስራኤል እስከ መጨረሻ ሰንደቅ ዓላማ ኢትዮጵያውያንም ከዚያ ጊዜ ጀምሮ የአንበሳ ምስል ወይም ሌላ በላሊበላ ጊዜ የመስቀል ቅርጽ ነበር ይባላል። በደርግ ጊዜ ደግሞ አካፋ ወይም ዶማ እንደነበረው የግብርና ስርዓት አሁን ደግሞ ኮከብ ሆኗል። ይሄ ደግሞ ብሩህ ተስፋ ይሉታል። ወይም ዙሪያው ያሉት ደግሞ ጨረሮች ብሔር ብሔረሰብ የህዝብ ህብረትን የሚያሳይ ብለው ተርጉመውታል። ሆኖም ግን አረንጓዴ ወይም ቢጫ ቀይዋና የኢትዮጵያ መቀነት ታጥቃ ሁሉን የምታስተዳድርበት ነው። የቤተ ክርስቲያን ደግሞ የአንገት ማተብ ነው። በመስቀል በጥምቀት አደባባይ ታቦት ሲወጣ በአብያተ ክርስቲያናት ሁሉም ቤተ ክርስቲያን የሚያሸበርቅ የሃይማኖት የመንግስት ነጻነትን የሚሰብክ ሌሎች አፍሪካ ሀገሮች ኢትዮጵያ ነው የተማሩ ይባላል። ሁሉም ነፃ ያወጣች ራሷን የጠበቀች ሀገር በመሆኗ ይህን ሰንደቅ ዓላማ በማየት የሌሎች ሀገሮች ከኢትዮጵያ የተማሩበት አባቶቻቸውን በዚህች ሰንደቅ ዓላማ አጥንታቸውን ከስክሰው አጥር ሆነው የጠበቋት ስለሆነች አንዳንድ ትርጉም ማያውቁ ጨርቅ ነው የሚሉ ስላሉ ነው። አይደለም፣ እግዚአብሔር ከመረጠ ሁሉ የሚጠብቅ ነው። ሁለተኛ ነገሥት 2:12 ላይ ሰአለኒ እግበር ዘትፈቅድ ካለ በኋላ ኤልያስ ለምነኝ መንፈስት ብድርብ ሆኖ ይደርልኝ ሲል ልብሱን ነው ይላከለት ይላል። በኤልሳዕ ራስ ላይ ልብሱ አረፈ ይላል። ግን በአባቱ ቅርስ ምን ሰራ ካላችሁ ዮርዳኖስን እንደገና ከፍሎ ተሻገረ ነው የሚለው መጽሐፍ ቅዱስና በዚሁ በተሻገረበት እኛም ቅርሱን እንጠብቅ ነው። በመምህሩ ልብስ በመምህሩ ሽልማት ትክክል አድርጎ ወንዙን እንደገና የከፈለው እኛም የአባቶቻችንን ብንይዝ ነው። ኢትን ስትደወለ አበዊ ከምሳሌ 22:28 ላይ የአባቶችን ድንበር አታፍልስ ጠንቅቀህ አውቀህ ስራ ነው የሚለና የሚነግረን። ዳዊት ጎልያድን የገደለበትን ሰይፍ በደፍተራ ኦሪት አስቀምጦ ኖሮ ኋላ አቤሜሌክን ስጠኝ ብሎ ለመንግስት ያደረሰው ይህ ሰይፍ እንደሆነ መጽሐፍ ቅዱስ ይነግረናልና የአባቶች ቅርስ ክብር ነው ወይም ደግሞ አለመናቅና ትክክለኛ አድርጎ ይዞ ማስገኘት ስርዓት ስለሆነ የኢትዮጵያ ልጆች ሀገራችን ኢትዮጵያን በአጽረ መስቀሉ ይጠብቅልን። እግዚአብሔር አምላክ የአባቶች የእናቶቻችን ረድኤትና በረከት በእኛ ላይ ይረፍ። ስለበዛሁባችሁ ይቅርታ እየጠየቁ ይብቃን። ይቆየን። ሰላም ደሩ።